አይ ቲንክ አንድ ወር ነው መሰለኝ፣ አንድ ወር ሆኗል። ከሆነ ልጅ ጋር ያው አውርታ ኢትዮጵያ ነው መሰለኝ ልጁ መጀመሪያ ያለው ነው። ከሱ ጋር ተጀናጅና ምናምን ከዛ በኋላ ዱባይ አምጥቼ ነበርኩና ዱባይ ካመጣው በኋላ ያላነሰ ገንዘብ ወደ 600 ሺህ ብር ነው 500 ሺህ ብር ነው መሰለኝ። ከዛ ያ ገንዘብ ካወጣው በኋላ ዱባይ መጥቶ ከኔ ጋር ቢያንስ 4 ቀን ሆኖ 4 ቀን ምናምን ካሳለፈ በኋላ ወደ ሌላ ሴት ጋር ሄዷል። ሲሄድ ደግሞ አልጋ ቤት ነው ያለው። ራቆትን ቀርጾ ይዟል። ራቆት እንደዚህ ቀርጾ ይዟል ምናምን ብላ ለኔ ነግራይ ነበረችና ከዛ ልጁን ለማውራት ሞከርኩት። የሷ ቁጥር ወስጄ ልጁን ለማውራት ሞከርኩት። ልጁም ማውራት ያን ያህል ፍቃደኛ አልነበረም። የሀገሩ ልጆች አሉ የሱ እና ከነሱ ጋርም ግሩፕ አድርጌ ጉዳዩን ለማስተካከል መሲ ሞክሬ ነበርኩ። ልጁ በሳቱ ፍቃደኛ ሆኖ አልታየም። ከዛ አንዳንድ ጊዜ አሁን ሴቶች ዝም ብሎ የሆነ ከእውነት የራቁ ነገሮችን ስለሚያወሩ አይቺ ልጅ አሁን ዝም ብላ ልታወራት ትችላለች ምናምን ብዬ ጉዳዩን ለማጣራት እስኪ ላንቺ እሱ የላክልሽን ፎቶ ላክልኝ ምናምን ብዬ ጠየኳት። ከዛ የራሷ የራቆቷ ፎቶ በሳቱ ልካይ ነበረች ለኔ። እስኪ አሁን እሱ ዋትስአፕ ውስጥ አለ የለም ገብቻ ያለው መንገድ ላይ ስላለው ነው መስ ላንተ የላከችው ፎቶ ነው ቪዲዮ ነው የላከችኝ ማለት ነው። የራሷ የራቆቷ ቪዲዮ ልካይ ነበረች። እሱ ነው የቀረጸው ሲያወሩ ምናምን ማለት ነው። ከዛ ቪዲዮ ምናምን ልካይ ነበር። እሺ ቀጥል ሳም። ከዛ ቪዲዮ ልካይ ነበረችና ቪዲዮ ምናምን አይቼ ልጁን ለማውራት ሞከርኩት። ምክንያቱም እንደዚህ አይነት ነገሮች በህግ ስለሚያስጠይቅ በአስቸኳይ ልጁ ከሷ ጋር ያለው ነገር ማስተካከል እንዳለበት ልጁን ለማውራት ሞከርኩ። ልጁ በሳቱ ፍቃደኛ አልነበረም። የሀገር ልጆች አሉ የሱ የሀገር ልጆች አሉ እነ ቤኪ ከነባርን ግሩፕ አድርጌ እሷም ነበረች ግሩፕ ምናምን ክራይት አድርጊ ምናምን ብዬ የነ ቤኪ ቁጥር ምናምን ሰጥቻ ነበርኩና ከነሱ ጋር ለማውራትን ትንስል ልጁ ፍቃደኛ አልነበር። ከዛ በኋላ እሷም በመሃል ላይ ጠፋች። መሲ በመሃል ላይ እሷ ጠፍታ ነበረችና እኔም እሷ ስለጠፋች ሌላ ነገሮችም ስላሉ በሰዓቱም እኔም ትቼ ነበርኩ። ምናልባት ከሱ ጋር ጉዳይ አስተካክላ ነው የተወቹ ወይ የሆነ ነገር አማራጭ ለራሷ አግኝታ ነው የተወቹ ምናምን ብዬ ዳግም አልጠየቅኳትም። አሁን ከትላንቱ ወዲያ ነው መሰለኝ እንደገና መታ ማውራት የጀመረችው። ያኔ እየጠየቀች መሃል ላይ ጠፋች። ከዛ አንድ ወር ምናምን ከቆየችው በኋላ ነው አሁን ከትላንቱ ወዲያችሁና እርግጠኛ ነኝ ልጁ ማለት የሷ የራሷ የራቆቷ ፎቶ ቪዲዮ ለኔ ልካ ነበረች። ቪዲዮ ያው ትክክለኛ ነገር እሱ እኔን ቀርጾ በእጅ ያዘው ቪዲዮ ከዛ በኋላ ለኔ ልኮኛል ለመስረጃ ያህል ምናምን ብላ ለኔ ልካ ነበረች። ቪዲዮ ማለት ነው ፎቶ አይደለም። እዛ የሱን ድምጽም አለበት እሷ ምናምን እየታጠበች ምናምን እሱ እየቀረጸው ቪዲዮ አለ ለኔ ልካ ነበረች። ስለዚህ ሳሚ ታምሪልህ ነገር አለ ኦሬዲ በጉዳይ ፎቶ ምናምን ስክሪንሻት አድርጋ ይዘው አንተ ጋር ያለውን ቪዲዮ ፈልገህ ላክላትና ጉዳዩ ወደ ህግ ይሄዳል። ወደ ህግ ከመሄዱ በፊት ግን ልጁ አንደኛ አዲስ የመጣ ነው እዚህ ያለው ነዚህ ሹት አድርጌ ወሰድኩት። እንደዚህ ነው ገና ይሄ ከቪዲዮ የሱ ድምጽ ስላለ በሙሉ ከታሜ ድምጹ እንዳይገባ ብሎ ቪዲዮ የራሴን ብቻ ሹት አድርጎ ነው አሁን ለመሰለሽ ያኔ መሲ አንደኛ ልጅቱ እኔ ያንሳን ሲያወራት እሱ ጋር ለመመለስ ፍላጎት አላት ልጅቱ ማለት ነው። ትወዳለች፣ እሱን ታፈቅራለች። እሱ ጋር ለመመለስም ፍላጎት አላት ያኔ እኔ ሲያወራት ማለት ነው። ላይክ ያን ሰዓት ያለው ጉዳይ ሁሉ ጸድቃ ሳይሆን ይሄ ልጅ ያቺኛው ልጅ ትቶ ወደ እሷ ቢመለስ እሷ ደስተኛ ነች። ላይክ እሱ ጋር ፍቅር አላት። ያን ሰዓት ከገንዘቡ ይልቅ ከሱ ጋር ከማሳለፉ ይልቅ ዋናው ፍላጎቷ እሱ ለማግኘት ነው። በቃ በዛን ሰዓት የነበራት ስሜት ማለት ነው። እኔ ሲያወራት በዛን ሰዓት የነበራት ስሜት እሱ ነው። ከሱ ጋር ለመኖርና አብራ ከሱ ጋር ለመቀጠል ነው
ከገንዘቡ ይልቅ ከማንኛው ነገር ይልቅ ያኔ እሷ ፎከስ የምታደርገው በዛ ነገር ላይ ነው። ያን ሰዓት ደግሞ እሷን እየፈለጋት አይደለም። አንዴ ገንዘብ ትላለች ሳሚ። አንደኛ 4 ቀን ምናምን አብረው አሳልፈዋል። ገባክ? 4 ቀን ያው ሴት ልጅ በ4 ቀን ፍቅሯ አይወጣላትም። 24 ሰዓት ሊወጣላት አይችልም። ነገር ግን አሁን ምን አለ መሰለክ ሳሚ፣ እቺ ልጅ ሴት ልጅ ናት። እኔ ከበቀደም ጀምሬ እንደው እቺን ነው ስቀጠቅጣት የነበረው ስቀጠቅጣት ስናገራት የነበረችው ገባ። አንደኛ ኦሬዲ ፌስቡክ ላይ ኖርማል በቃ ማለት ሙሉ ለሙሉ ራቆቷን ነው የፖሰታት። ኦኬ የራሷ ፌስቡክ ላይ ነው። አንዴ አጠፋውታ እሱ በራሴ አንዴ እየተጠቀመ ነው ኦሬዲ ፖስቶታል ገባ። አንደኛ ነው 600 ሺህ ብሯን የሚመልስላት ከሆነ ኦሬዲ አሁን ይሄ ጉዳይ ታሜ ገብቶበታል። ያው ታሜ የገባበት ጉዳይ ምን እንደሚሆን የታወቀ ነው። ልጁ ነው ተጎጂ የሚሆነው፣ ይቀጣል። አንደኛ ካሳይ ክሳታል። ያ ሁሉ ከመሆኑ በፊት 600 ያወጣችሁን ሙሉ ወጪ ስጣት። ፌስቡክ ላይ ፖስቶውን ይደልት። ይቅርታ ሚላት ከሆነ ይቅርታ ይበል። አንድ ድል ብንሰጠው ባይነኝ እኔ። ምክንያቱም አዲስ መጪ ነው። ለምን ሁለቱም 4 ቀን እንቅልፍ አልጋ ላይ ተኝቷል ስላችሁ ስለሚገባችሁ ማን ግዴታ ነጩን እስክናገር አትጠብቁ። እቺ ልጅ ሀቅ ለመናገር ፍቅሩ አልወጣላትም። ቢታሰርም አብራው ብትታሰር ደስተኛ ናት። ምንም ይሄ ግልጽ ነው። ከፊቷ ከሁሉ ነገሯ የሚነበብ ነገር ነው። ልጁ አሁን እርግጠኛ ነኝ ቢመጣ እኛን ሁላ አላቃችሁም ብላ ትሸመጥጠናለች። ለምን ነካችሁ ብልም ልትለን ትችላለች። የሆነ ሳለ ተገልብጣ ገባክ? ይሄ ልትለን ትችላለች። ይሄንን አክሴፕት ማድረግ ያለብን ታሚ። ልጁ ተከሶ ፍርድ ቤት ራሱ ቆመ ማን ከሰሱት አላችሁ? እኔ በጣም ነው ማፈቅረው ልትለን ትችላለች። በቁማችን ልትክደን ትችላለች። እሱን ተባልፈልግም ካንገር በላይ ማትፈልጊው ግን ምን አይነት እንቅልፍ ቢተኙ ነው አልወጣልሽ ያለሽ? እሱ የኔ ጥያቄ ነው። ሌላ ቀን ትመልሽልኛለሽ። ማርያምን ደግሞ ትልቅ ሰውዬ ነገር ነው። እስቲ ፎቶ ቆይላ ትልቅ ሰው ነው። እስቲ ፎቶ 30 አመት ነው። አንቺ ስንት አመትሽ ነው? እኔ 25 እኔ እንጃ የራሴን አላውቅም፣ ግን ከ20 ምናምን አይበልጥም። እሺ የሱ ስንት ነው? እሱ ነግሮኛል 30 ገባ። 30 ገባ። እስቲ እንየው አምጪ። አታውቂው? ፎቶ አይቼው ትልቅ ሰው ነው። አይ ብዙ ወጥ የሆነ ጎልማሳ ነገር ነው። ገና የወጣት ነው። እሱም ልጅ ነው ማለት ያኔ ጎልም ቆንጆ ነው። ግን እንደዚህ የታበደለት ጸይም ቆንጆ ነው። ሰው ራሱ ነው መድነገር ሰማችሁ? ጸይም ቆንጆ ራሱ አራት እየነገረች ነው ያለችው። ጸይም ቆንጆ አይ ሐቁን ተናገሪ። እኔ አልፈልግም። እግዚአብሔር አትፈልግም። ሐቁን ተናገሪ። ቆንጆ ነው። ቆንጆ ለዛው እኔ ደግሞ ቆንጅና አይደለም ያየሁት፣ ብረማ አይደለም ምንም የለኝም አሳዝኛለሽ ብሎኝ ብቻ ነው ያ ምስኪን። አንቺ አበበች ጎበና አይደለሽ ምንም የለኝም ሲል ከአረብ ሀገር ብር ላክሽለት የኔ ፈጥኖ ደራሽ። ወይ እንደው ምን አባቴ ላል። እስቲ ፎቶ ነው አለ ማሻአላ። ሜሲ ያላነሰ ገንዘብ እኮ ነው። 600 ሺህ ብር እኮ ነው ያወጣችው። 600 ነው 700 ሺህ ብር አስብ። 600 ሺህ ብር እሱንስ በፌስቡክ ተዋውቃ ነው ሳሚ። እኔ ግን በፌስቡክ ተዋውቃ ማለት ነው። እግዚአብሔር ግልጽ አይደል ሳሚ የምንነጋገረው? እናቴ ያለ መረጃ ደግሞ ያለ መረጃ ይዘው ግልጽ ነው። አዎ እናት ታሜ ማሻአላ ልጁ እናቴ ትሞት ወይ ለዚህ ሲገባው አልማሪ ክንፍ ብትይለት ወይ አይታ አናሳስረው እና ታናሳስረው ማርያምን አይደል? እኔ እናቴ አይ ዲስካውንት ይደረግለት ጋርድ ነገር ነው። ወይ ማርያምን ቆንጆ ነው። አፉ በዩ በእናትሽ ሐራም አገባኝም ኖርም ወይ በእናትሽ ወይ ታይ በማርያም አይባልም። ወይ ሐራም እኔ ወደ ቦርጫም ሸረሪት ምናምን ታይ ማርያም አይነሳብሽ። ካራቴ ነው እንደሚጫወተው እስቲ እንትን ማከላከያ ነበር። ማሻአላ ይሄን ልብስ አንቺ ነሽ የገዛሽለት? ከ600 ሺህ ብር ነው ይሄን ልብስ የገዛው። ውዴ ግድ የለሽም። እቺ ማናት? ቆይ ኖ ታሜ ጉዴ እቺ ልጅ ብዙ እኔ እያልኩ አልፈልግም። ምን ያደርጋል ይሄ ፎቶ? ስልክሽ አጠፋለሁ። ነገርሽ ካለ ራሱ አይደለም አልፈልግም ብላ
አንቺ ስለምትወጂው ነው ምን ችግር አለ? እኔ አልፈልግም እኔ አልወድም በቃ ከሱ ካሁን በኋላ ምንም አልፈልግም አጥፋለሁ ከስልኬ ይሄ ነገር ልጨርሰው መጀመሪያ አይመስላችሁ ጋይስ እንደኔ ሐሳብ እናጥፋታቸው ያቺና እናጥፋታቸው ምንም የለም ታያ ብልግና ነገር አይደል እንዴ የምትይው ዱርዬ ናትና ለምታስቲ እንዳሰጣት ካልዳለች ኦኬ ሳሚ አሁን ሳሚ ኦፊሻል ስለመጣ ጉዳዩ ምንድነው የሚለውን ነገር እንሂድበት ሳሚ እንዴት ነህ ደህና ነህ ኦኬ ዙሩ ወደ እሱ ታዘሩ ነው መንገዱ ቀላል ነው እናንተ ማለት በሰላም መጨረስ የምትፈልጉ እኔ አይገባኝም ግን ሳሚ ይሰማሃል ወንድሜ መጨረሻ ቃል ወጥልኝ እሱ ቶሎ አሜን ይሰማኛል ያው እኔ ጋር መኪናው ስላለው ነው እሺ እንደነገርኩህ እኔ ማለት እህታችን መክሰስ የምትፈልግ ከሆነ እዚህ መጥቼ ችግር የለም ብያታለሁ አስረዳዋት ቪዲዮ አንተ ጋር የላከችው ብቻ ተመለሰህ ላክላት እዛ ፖሊስ ጣቢያ ስለሚያስፈልግን ሌላ ደግሞ እናንተ በራሳችሁ ወይም እሷን ከሰውየው ጋር መታረቅ ወይም የሆነ ነገር መጨረስ የምትፈልጉ እሱ ሌላ ጉዳይ ነው እኔ ማለት ዝግጁ ነኝ እንደ ቅድም እንደተናገርኩኝ ከመጀመሪያ እስከ መጨረሻ ማለት እኔ ከጎኗ ሆናለሁ ለምን ያኔ ሴት ልጅ ማለት በክብሯ ስትመጣ ማለት ደስ አይልንም ማንኛችንም እዚህ ገባ ወንድሜ ሶ ያ ቪዲዮ ብቻ ማለት ተመለሰህ ላክላት እሺ ታሜ ደስ ይለኛል የኔ አባት ምክንያቱም ያን ሰዓት ቪዲዮ ስትለቅ እኔ አይቼ እኔ ራሴ በጣም ነው የደነገጥኩት ምክንያቱም አንድ ወንድ ልጅ እሷ ጋር ላይቭ ካሳለፈ በኋላ እንደዚህ ቪዲዮ ቀርጾ መያዝ ማለት እንግዲህ እናንተ እንደምታውቁት ነው ወንጀሉ ብቻ ሳይሆን ላይክ በቃ እንደዚህ አይነት ነገር ማሰቡ ራሱ በጣም እጅግ በጣም የሚዘለቅ ነገር ነው ሶ አሁን ቪዲዮ በውስጥ ገብቼ አሁን መንገድ ላይ ስላለው ነው ከመኪና እንትን ሳደርግ ከውስጥ ገብቼ ፎቶን አገኛለሁ ማለት ቪዲዮን አገኛለሁ ወደ አንተ ወይንም የሜሲ ቁጥር አለኝ ለሜሲ ልክልታለሁ ለራሷ ኦኬ መልካም በቃ ለሷ ልክልታለሁ በሷ ገብቼ ማለት ነው ፈልጌ እኔ ካላጠፋው ምናልባት ታሜ እንደዚህ አይነት ነገሮችን በስልኬ ላይ አላስቀመጥም ምናልባት ካላጠፋው ውስጥ ገብቼ አይቼ ካለ ልክልታለሁ ችግር የለው ኖ ኢንሻአላህ ታገኛለህ ለምን አደራ ብላ ነው ያስቀመጠችው አንተ ጋር ማለት ያስፈልጋለች ፈልገው ታገኝ ያ አደራ በሰዓቱ አደራ ብቻ ሳይሆን ላይክ እኔ አንዳንድ ጊዜ ያው ዝም ብሎ ስለሚያወሩ መረጃ ስለሚያስፈልግ በሰዓቱ እኔ ለመረጃ ያ ጠይቂያ ነበርኩ መረጃ ደግሞ እንዳለ እሷን እሱ እንደቀረጻት በእጇ ያለው ነገር ሊካይ ነበረች በሰዓቱ ከዛ እንትን ለማድረግ ነው በስ እና እንደዚህ አይደለም እሷ በሰዓቱ ያስቀመጥኩት ደውይላቸውና ማርቲ ተመልሰሽ ነይ እሺ ቅድስ ገብርኤል ምን ነበር ልጁ ሊከሰስ ነው እዚህ ጋር ቅርብ እንድትሆን ነው ያቹትና እኮ ምን ቪዲዮ ትከፍታለች እቹት ነይ ንገሪያቸው እጅሽ ላይ አሁን ስንት ብር አለሽ እኔ ጋር ብር የለም ምን ትበያለሽ ምን ማለት እኔ 2 ወር ሙሉ ያመመኝ ነው በቃ በሱ ምክንያት በቃ እኔ ልክ አይደለም ልብ ድካም አለብኝ መሲ ልቤ ያደክማል አሁን መኪና ውስጥ እንዴት እንደሆንኩኝ የራሱ ሴትያ ከሷ ጋር ሲታወራ እየታመመች ነው ራስን ሳላቅ እዚህ ደረስኩት ከዛ አልፎ ራሴ በቃ ይሁን ይለቃል ታውቂያለሽ ያማኛል አንደኛ ለኔ ብዙ ነገር ያስፈልጋል አተለኔ ውዴ ማህፀን ህክምና ያስፈልገኛል ማህፀንሽን ያምሻል ይወጋኛል
ይቆርጠኛል። እኔ ማላቀው ቁርጠት ማሪ ሳትቆጭ ንገርኝ። እኔ ወንድም እኮ ይሄን ጥፋት ያጠፋው መሰለኝ። አሁን ሳትቆጭ ንገርኝ ውዴ። ድምጼ ተፈጥሮ ነው። እሺ አይንሽን ምናምን እንዲግል ምትሰ በቃ በትክክለኛ ንገር ወንድም ያለ ይደፋ አይደለም። እሺ ማሪ ግን እኔ አሁን ማለት ነው እኔ ሳወራ በጣም ድምጼ ከፍ ይላል። አንደኛ አረ ድምጽሽ ከፍ ማለቱ ይበል። እኔም እኮ ከፍ ይላል ውዴ። ግን በጣም እየተቆጣሽኝ ነው። ሳትቆጪ መስዬ እያልሽ ንገሪኝ። አሁን ፈራው በገዛ ሱቄ አትፍሪ። እግዚአብሔር ምስክር ማለት ነው። እኔ አንደኛ ማጸኔ ሕክምና ማለት ሐኪም ቤት ገብቼ ቼክአፕ ማድረግ አለብኝ። እኔ ልክ አይደለም። በቃ ይሄ ልጅ ጋር ከተገናኘው በኋላ ጀምሮ እኔ ያመኛል። የሌለ ቁርጠቴ ቆርጠኛል። እኔ ማላቀው ቁርጠቴ ማላቀው ልብ ድካም ማላቀው ራስ ማልቀቅ በቃ ይለቀኛል። የሆነ ሰዓት ከለቀቀ እስከ 2 ሰዓት ወድቄ ቀራለሁ። እንደው ቪዲዮ አለች አይምሮ በሽታ ወይ አስለክፏታል እና በቤቴ መኖር አልችልም። የሆነ ነገር ከሆነች እኔ ለምን ይጠየቃለሁ? አላስገባሽም እና ደግሞ ብርም ካለለ መኖር አትችይም እያሉ ነው ማለት ነው። አሁን ከነዚህ ጋር ትላንት ገብቼ የገባሁበት ማታ ውጪ ያሉ ግን እነሱ ለምኖ ነው ያሳደሩኝ። እኔ ቃይ ያለው ቻርጃ ባለቤቷ ደግሞ ራሷ አልፈልግሽም ውጪ እንዳትመጪ ከመጣሽ ቀጥታ ሻንጣሽና ራስሽን ለፖሊስ ነው የሚሰጠው አለች። በቃ ለምን ትታመሚያለሽ? ሁሉ ሰው በመጀመሪያ ጋይስ ገስት ላይ የምስቁ ሰዎች ይውላችሁ እንደናንተ ስትሰራ የነበረች እህታችሁ ነች። ባል ይሆነኛል ብላ ነው የመጣችው። ምንም የሚያስቅ ነገር የለም። ያመጣችው ምንም ያለችም ያደረገችም ባሌ ነው ብላ ነው። ምንድነው የሚያስቃችሁ? ነገ ላይ ማትመጡ እዚህ ገስት ላይ የሆነ ችግር ደርሶባችሁ ማትመጡ ነው የምትመስሉት። ስትስቁ ማለት ነው። የማታደርጉት የማይደርስባችሁ ምናምን የምትመስሉ አላችሁ። እረፉ፣ አትሳቁ። እና በዛ ላይ ደግሞ እሱ ከኔ ጋር ከመገናኘቱ በፊት ምን አለ? እኔ ደም ነው የሚሸነው አለ። ደም ነው የሚሸነው። ከዛ ሕክምና ወይ መቶ ምርመራ ለሁን ምርመራ ልግባ አላለ። መቶ ከኔ ጋር ለመገናኘት ብቻ ነው የቾከለው እንጂ ምርመራ ልግባ አላለም። ለምን? እኔ 100% ራሴን አምናለሁ። እኔ እዚህ ስደት ከወጣው አንድ ቀን ሕክምና ሄጄ አላቅም፣ ታክሜም አላቅም፣ ምርመራም አላቅም። ስለዚህ እሱ በሽታ ገብቶ በሽተኛ ነው፣ የሆነ ነገር አለበት እሱ ላይ እሱማ አንድ ከተሰማ በራሱ ታውቃት ማለት እኔ ራሴን አላውቅም። እኛ እንዴት እንድታይ እዚህ ጋር ካመጡ ፈጣሪ ነው የሚያውቀው ማለት ነው። ደም ይሸናል። አይታዋለች፣ አይተሽዋል። አይ በራሱ ታውቃት አሁን ማለት ነው። ያን ቀን መጀመሪያ ቀን ስንገናኝ እሺ፣ እኔ አዲስ አይደለኝም። እሺ ይሄ የማኝታ ብር ገና እንደገና ካፍዬ ነው። የማኝታ የአንሶላ ማጠቢያ እንደገና ካፍዬ ነው። እኔ ልጁ ትክክል አይደለም። ስለዚህ እኔ ማጸኔ ይወጋኛል። ቁጭ ሲል እንደዚህ ነው የሚያደርገኝ። ቁጭ ማለት አልችልም። ሽንቴን ደግሞ በቃ መቆጣጠር አልችልም። ቶሎ ካልሸናው ሊፈናዳ ነው። ልክ አይደለም። በቃ በጭራሽ እኔ ነገር ያለው ሕክምና ለኔ ራሱ ያስፈልገኛል። የማጸን ብዬ ያንሶ ላይ ከፈልሹ ደምታችሁ ነው ስትተኙ? እሱ ነው የሚደማው። እሱ ነው ሊኖርበት ይችላል። ግዴታ ምርመራ ለኔ ምርመራ የማጸን ያስፈልገኛል። ለምን ስንት ወራቸው ነው ግን? እርግዝና ምናምን የሆነ ያቅለሸልሽሻል ምናምን ነው? ምንም የለኝም። ምናምን
አይስቁ። አረ ኮሜንታተሮች አፈር ብሉ። ድንግል ወስዳበት አይ ድንግል ምን ድንግል ነው እሱ? የ4 አመት ፍቅረኛ ያለ ደብቆ ድንግል አለ እንዴ? የምን ድንግል የምን ድንግል አለና ነው? የምን ድንግል ነው? ድንግል የለም ውዶቼ። ሲያያሱ አይ ቆይ ሱተዩ አሰኔስ ሱቲ ታው ባው ታው ሱተ አፕ ቡክ ዘረኝ አፕ እንጂ ታና ሱቲ ባው ያኔ ናይ በሽተኛ ድነ ያኔ በሽተኛ ጋር ሰላቴ ከበሽተኛ ስለዚህ ልጁ ታማሚ ነው እርግጠኛ ማለት ነው። ለምን እኔ መጀመሪያም ነግሮ ደግሞ ምርመራ ሳይገባ መጥቶ ከኔ ጋር ቾክሎ ተገናኘ። እሱ ብዙ አላማ አርጎ ነው በጭንቅላቱ። ይሄንን ደግሞ አክሰሱን ይያው እኔ ከተገናኘው በኋላ ነው ያወቁት። ከተገናኘው በኋላ እግዚአብሔርን ከዛ ሳየው ማግኘታው በሙሉ ደግሞ በቃው መብራን መቼ ነው የሚያልቀው? መሲ መሲ ውስጥ ቅጥል ሊልና ኮሜንት ላይ ደግሞ ድንግሉን ወስዳበት አላህን አልቃት ተፈራፈ ብላ መሲ የወር አበባ አይታለች። እሱን እኔ ይኸውልሽ አንደኛ ላይ በግልጽ ነው የጠየኳት። ይሄ ኮሜንት ላይ የሚስቁትን ምናምን ተዋቸው። እኔ ሪያሊቲውን ነው የጠየኳት። ምን አልኳት መሰለሽ? ኮንዶም ተጠቅማችሁ ነበረ ግንኙነት ስታደርጉ አልኳት። ኮንዶም አልተጠቀምንም በባዶ ነው አለች። እሺ በባዶ ከተኛችሁ እርግዝና አለ ወይ ስላት እርግዝና የለም። በሰዓቱ ግን እኔ ምንም ነገር ደም ሳይወጣኝ እሱ በጣም ደምቶ ስለነበረ ያልጋ ብላለች። ሙኒት ችግሩ ልቤን ያጦለውለኛል ብላለች ብላለች። ልጅቷ አበሲ አዎ። ከዛ ምን አልኳት መሰለኝ? ሳሪ የአንሶላ ማጠቢያ ክፈይ ያሉኝ እና ልጁ በጣም ይደማ ነበረ አለች። ገባሽ? ስለዚህ የአንሶላ ይሄ ልጅ መቤቴ በጣም ብዙ ግፍ ነው የፈጸመባት እና ልጁ ታማሚ ሊሆን ይችላል፣ በብልቱ ደም ይወጣ ነበር አለች። ወንዶች ድንግል ሲወሰድ ይደማሉ? እኔ አላውቅም። ወይ ንገሩን፣ እውቀቱ ያላችሁ የጤና ባለሙያዎች ምናምን ካላችሁ ገስት ግቡና አስረዱ። ወንድ ልጅ አቤቲ ወንድ ልጅ ደም የሚወጣው ጨፍጭፎ ሲጨርስ ነው። ምን ጨፍጭፎ ግንኙነት ሲያደርግ ሳሌን እዚህ ጋር ጨፍጭፎ መቼም ሳራ የጨፈጨፍ እንግዲህ ታውቂያለሽ ምን እንደሚጨፍጭፍ። አረ ሙኒት እዚህ ቤት አረ ጉራ የመጣንበት እኔ አንቺ አይደለም ወንድ ልጅ ነው ያልኩት። ወንድ ልጅ ደም የሚያሸናው ምን ነው? ወንዶች አሉ አይደል እንዴ እዚህ ጋር ይናገሩ ከልክ በላይ በጣም ብዙ ግንኙነት ሲያደርጉ ውሃቸው ያልቅና ደም ይመጣል። እሱ እኮ ደም የሚመጣው እኮ መጀመሪያ ማለት ነው። እሱ ገና ሳይጀምር እኮ ነው የጀመረው ደም ማጥፋት። አንቺ ሳይጀመር ጨዋታው ተበላሸ። እኔ ምን አረኩ? ኦይ አንቺ ገና ጨዋታው ሳይጀመር እዛ ምን አሳየሽ? ምን እኔ ከአንድ ጊዜ ካረገ በኋላ እንዳለ ማግኘታው ደም ነው። ድንገት ካንቺ ቢሆን እስከማን እንደወጣ በምን አወቀ? የለኝም ገና የወሩ ለማምጣት ማለት ነው። ጎድቶሽ ይሆናል። የኔ አይደለም እሱ ጎድቶሽ ይሆናል። መጉዳት አይችልም። ይቅርታ አድርጊ። ለምን? ቀጭን ነው? አጭር ነው? ምንድነው ነገሩ? ማብራሪያ እስኪ ስጭኝ እንግዲህ ከሆነ አይቀር ምናልባት ከበድ ያለ ዘንካታ ሆኖ ጎድቶሽ እንዳይሆን። ጎድቶሽ ካልሆነ ደግሞ ለዛም አይሆንም ካልሽ በደንብ በግልጽ አስረጅን። አምሮብሻል። በቀደም ስትመጪ ገንድ ያልነበርሽም ወላሂ እኔ ነጩን ነው የምናገረው። መሲ ብቻ ናት እንዴ? እኔ ሲሪየስ ነው የምነግርሽ። ወላሂ ተጎድተሽ ይሆናል። ኖ እግዚአብሔር ማለት ነው አለ አይደለም። በፊት እሱ ነግሯል። እኔ እሱን የፈራሁት ምርመራ እስከማስገባ ድረስ አልቆየም። ገባሽ? እኔ አሁን በራሴ በጣም አምናለሁ። እኔ እዚህ ስደት ወጥቼ እንደማንኛው ሰው
ሐኪም ቤት የሮጥኩ አይደለም የሄድኩ አይደለም። አንድ ጊዜ እኔ ሐኪም ቤት ሄጄ አላውቅም። እንደው እኔ ስደት ላይ ጉንፋን ይዞኝ አያውቅም። ግን አሁን ከየት እየመጣ እንደሆነ አላውቅም። በቃ ማጻኔ እንደዚህ ወደ ታች ይወገኛል፣ መቀመጥ አልችልም። ቁርጠቱ እንዳለ ነው የሚቆርጠኝ። በቃ ማታገስ አልቻልኩኝ። የቁርጠት ውዴ እግዚአብሔር የሌለ ከዛ አንዴ ልብ ከመጣ በቃ ራሴ ለቀቀ፣ ወደኩኝ። እንደው ላሳያችሁ እኔ ቪዲዮ ምን እንደሚያረጋኝ የራሴ ቪዲዮ አይታችሁ ትነግራላችሁ። ቆይ ቪዲዮ እኔ ማሳያችሁ እንትን ነው የራሴ ማለት ነው። ቪዲዮ የምን ቪዲዮ ነው የምትከፍቺው? ተሳስተሽ ያኛውን እንዳታሳይን እባክሽ፣ ተሳስተሽ ያኛውን ቪዲዮ እንዳታሳይን። አይደለም ወንድሜ፣ አይደለም እሱን አይደለም። ሁላችንም ላይ ነው ዋርኒንግ የሚሰጥ። አይደለም እሱ አይደለም። እና እኔ ብዙ መከራ አሳለፍኩት። በሱ የለፋሁት ብዙ ልፋት ነው። ለዛም አሁን ለኔ እሱ የተረፈኝ ህመም፣ በሽታ፣ ምንም ነገር የተረፈ ነገር የለም። ለዛም ደግሞ አገር ግን እኔ አንድ ጥያቄ ልጠይቅሽ። አይ ቀና በይማ እማ ቀና በይ እስኪ እያየሽኝ መልስ ስጪ። በትክክል ነው የምጠይቅሽ። አሁን እሱ ከዛች ጓደኛዬ ጋር ተለይቻለሁ ብሎ ቢመጣ ትቀበዋለሽ? አልቀበልም በፍጹም። እና ምንድን ነው የምትፈልጊው? በቃ ነገርኩ እኮ ውዴ። እኔ ብሬን ስልከኝ ይመልስ እና የፈሰተው ይደልት፣ አለቀ። ከዚህ ሌላ ምንም ነገር